አሜሪካ ውስጥ በስንት ብር ነው ሰርቫይቭ እያደረኩ ያለሁት which means ቢሎቼ ስንት ናቸው ማለት ነው you know ቢሎቼ ስንት ናቸው አሜሪካ ውስጥ እንዴት ነው ሰርቫይቭ እያደረኩ ያለሁት የሚለውን ማሾፋችሁ ዛሬ የቤት ኪራይ አለ ከቤት ኪራይ በኋላ ደግሞ የኢንሹራንስ አለ ከኢንሹራንስ በኋላ ደግሞ የጋዝ አለ የመኪና ሜንቴናንስ አለ በየወሩ 2055 ብር ነው የሚያስከፍሉኝ የመብራት ብቻ ምግብ በጣም ከባድ ነው ጋይሶች ምግብ ነው የሚገለኝ ምግብ ከባድ ነው ኤኒዌይስ ምግብ ቤቴ ከሰራ 200 ብር ይበቃል እንዴት ናችሁ ፒስ ነው ሰላም ነው እንግዲህ ዛሬ አሁን ከኢንትሮ መልስ ያለው ወሳኝና ሀሪፍ አንደኛ ቤንግ በሆነ ቪዲዮ እንግዲህ ተመልሼላችኋለሁ ዛሬ እንግዲህ ምናወራው ወይ ደግሞ ዛሬ ላሳያችሁ ፈልገው ነገር ስለኔ ሞር ስለ አሜሪካ ኑሮ ምን ይመስላል የሚሆን ነው እና አሜሪካ ውስጥ በስንት ብር ነው ሰርቫይቭ እያደረኩ ያለሁት which means ቢሎቼ ስንት ናቸው ማለት ነው you know ቢሎቼ ስንት ናቸው አሜሪካ ውስጥ እንዴት ነው ሰርቫይቭ እያደረኩ ያለሁት የሚለውን ማሾፋችሁ ዛሬ እንግዲህ ምን መሰላችሁ ጋይሶች እኔ አሜሪካ ላይ በጣም ብዙ ነገር ነው የማደርገው in first place ምንድነው መጀመሪያ ትምህርት እማራለሁ as you guys see my bio መማረው ትምህርት ምን ይባላል መሰላችሁ ሳይበር ሴኩሪቲ ይባላል እንደዚህ ሃከሮች ምናምን መጥፎ ሰዎች ምናምን እንደዚህ ሃክ የሚያደርጉ ከባባር ሰዎች ምናምን ሪሙቭ ለማድረግ ከዓለም ላይ ሪሙቭ ለማድረግ ሳይበር ሴኩሪቲ ደግሞ ሃክ እንዳታደርጉ ይቆይ አልጨረስኩም ገና ተብሬ ኤኒዌይስ ሪሙቭ ለማድረግ ኢቲካል ሃኪንጎች ምናምን ብዙ ትምህርቶች አሉ ብቻ ሳይበር ሴኩሪቲ ተማርኩ ነው ሁለተኛ ደግሞ እንደምታውቁኝ እንግዲህ ኮንተንት ክሪኤተር ነኝ ቪዲዮ ሰራለሁ ኢንስታግራም ላይ ቲክቶክ ላይ ሰራለሁ ጂም ላይ ሰራለሁ እንግዲህ ቲክቶክ አዲስ አልጎሪዝም ከፍተው እንግዲህ አዲስ ስራ ጀምረናል ቲክቶክ ላይ ፎሎ አድርጉን ቲክቶክ ላይ 10,000 መግባት ነው አላማዬ በዚህ በቅርብ ትንሽ ጊዜ ውስጥ ደግሞ እገባለሁ ሌላ ደግሞ ትሬድ አደርጋለሁ ትሬድ በጣም ዋናው አላማችን ሻት አውት ትሬድ ዋናው ትሬድ ነው ሀብታም ያደርገን ሌላኛው ደግሞ ሶሻል ሚዲያ ምንድነው እኔ የምጠቅመው ሰው የምንረዳበት ሰው ከኛ እንዲማርበት የኛ ታላቅም የኛ ታናሽም ከእኔ የሚማረው ነገር ካለ ብዬ አስባለሁ ምንም ነገር ሊሆን ይችላል ሜቢ ኮንፊደንስ ሊሆን ይችላል ሜቢ ሞኝነት ሊሆን ይችላል ሜቢ ጥሩነት ሊሆን ይችላል ሜቢ መጥፎነት ሊሆን ይችላል I don't know so I just gotta put it out there so you guys can see you know so እና ይሄን ነው ላችኋለሁ እንግዲህ ከትምህርት ስማር ስራ ሁለት ስራ ነው የምሰራው አንድ ቦታ የሆነ ቦታ ሰራለሁ አንድ ደግሞ ሌላ ቦታም ሰራለሁ እንደምታውቁ ደግሞ ሶስተኛ ስራዬ ደግሞ ሳይድ ሀስል እንደምታይ ዶርዳሽ ማመረጋለሁ ባይ ዘ ወይ ዶርዳሽ ሶስተኛ ስራዬ ነው አንዳንድ ሰዎች ኮሜንት ላይ አቻቸዋለሁ what do you do for living ዶርዳሽ ብላችሁ ጽፋችኋል ልክ ናችሁ ሰው ያየውን ነው የሚወራው I understand that's cool ግን ዶርዳሽ ሶስተኛ ስራዬ ነው እና ሌላ ጊዜ ስራዬ ስለ ውጪ ኢንተርኔት ምናምን እንዴት እንደሆነ ሞርኒንግ ሩቲን ሞር ዲፕሊ ያሳያቸዋለሁ የአሜሪካን ኑሮ ምን ይመስላል የሚለውን በደምብ ዲፕሊ ያሳያቸዋለሁ ግን አሁን ስለ ወጪ እናውራ ወጪ በስንት አይነት ብር ነው እንደዛ ነው ቤት ውስጥ ትምህርት ቤት ሁሌ ትሬድ 100 እና 1000 እና 50000 እየሰራን እየበላን እንዴት ነው ሰርቫይቭ እያደረግን እና እንግዲህ መጀመሪያ ያው እንደምታውቁት የቤት ኪራይ ነው መጀመሪያ ወጪዎችን ልንገራችሁ መጀመሪያ ምን አለ መሰላችሁ የቤት ኪራይ አለ ከቤት ኪራይ በኋላ ደግሞ የኢንሹራንስ አለ ከኢንሹራንስ በኋላ ደግሞ የጋዝ አለ የመኪና ሜንቴናንስ አለ እኔም ዶርዳሽ ለምጠቀም ሜንቴናንስ በቃ አብዛኛውን ጊዜ ቶሎ ነው ማረጋው እሱ አለ ሌላ ደግሞ ከሜንቴናንስ ጎን ለጎን ሌላ ምን አለ መሰላችሁ ምን አለ ሌላ የስልኮች ቢል አለ ስልኮች ሁለት ምናምን ሰከም ያስፈልጋል ስልኮች ቢል አለ ሌላ ደግሞ ምን አለ ትምህርት ቤት መከፍለው አለ ሌላ ምን አለ የትሬዲንግ ካተር ኤኒዌይስ የትሬዲንግ አለ እና በቃ ይሄ ነው ማለት ነው ያሉኝ ገንዘብ የሚያወጡኝ ነገሮች እነዚህ ናቸው የምግብ የጂም አሬ ተረሳማት ነገር አለ የራስስ እንደዛ ነው ሽቶ ምናምን ገዛውስ የሽቶ ምናምን ሎሽ ምናምን ገዛውስ እሱ ግን ከስንት አንዴ ነው የወር ብሎ መሆን አይቀርም ቀን ታስገባው እሺ እና እሱ ማን አሁን የነሱን ሂሳብ አብሬ ላሳያችሁ መጀመሪያ የቤት ኪራይ ነው ከባዱ ወጪ ማለት ነው እኔ የሚያስፈራኝ ከባዱ ወጪ የቤት ኪራይ ነው የቤት ኪራይ ጋር ደግሞ ሲመጣ ነው ጎልጎ የመብራት አለ ዩቲሊቲ ይሉታል ይሄ ሁሉ ነገር አለ እነሱ አንድ ላይ ይሄ ቤት ብቻ የሚያወጣው የአሜሪካ ብቻውን እንትሩ ብቻ ማለት ነው የቤት ኪራዩ ብቻ ማለት ነው የቤት ኪራዩ ብቻ በየወሩ እዚህ ቤት ውስጥ ለመኖር እዚህ ቤት ውስጥ መጠለያ ሼልተር ለኔ ለመስጠት በየወሩ 2055 ብር ነው የሚያስከፍሉኝ የመብራት ብቻ ማለት ነው የመብራት 2055 ያስከፍሉኛል የንትን ደግሞ ሌላ ምንድነው ጥራልኛ የመብራት ደግሞ ለብቻ አንዳንዴ እስከ 290 እስከ 280 ይመጣብኛል ከዛ ሌላ ደግሞ ምን አለ ውሃ እንኳን ነፃ ነው
ውሃ ነፃ ነው። ውሃ ያንቺ ብቻ ነፃ ልክፈተው እንደዚህ ከፈለገሽ ታርጋችሁ። አረ ስቀልድ ነው አከራዮቼ ለነገ ደስ የሚለው እንደ ኢትዮጵያ ነው አከራዮች ማንም ዞር ብሎ ቼክም አያደርጋችሁ በጣም ደስ ይላል። ብቻ ኤኒዌይስ ሶስተኛ ደግሞ ምንድነው እንትን ነው የሂት ይሉታል ወይ ደግሞ የጋዝ ደግሞ አንዳንዴ 120 140 160 ይመጣል። ስለዚህ እየጣፋችሁ ነው። ስለዚህ ሶስቱ ማለት ነው። ሌላ ደግሞ ምን አለ መሰላችሁ ከሶስቱ ጎን ለጎን ምን አለ መሰላችሁ የእንትን አለ የትምህርት ቤት አለ። ትምህርት ቤት አብዛኛውን ጊዜ እንኳን ያልከፍልም ሜቢ ስኮላርሺፕ ምናምን ያው ኤኤ አመጣለሁ። በጣም ጎበዝ ተማሪ ነኝ። 4 ነው የማመጣው ነው 4 ስለማመጣ ኤኤ ያለፈው ሴሚስተር 4 ነው ያመጣሁት። ብዙ የሚከፍልኝ ሰው አለ። እኔ 4 ስለማመጣ ብዙ አይነት ስኮላርሺፖች አሉ። የትምህርት ቤት እንኳን ብዙም እንደ ውጭ ብዬ ማስገባት አልፈልግም። ሌላ ምን አለ መሰላችሁ አንዳንዴ ግን ሊመጣብኝ ይችላል። እንደዚህ 1000 2000 ሊመጣብኝ ይችላል። እሱ ግን ዋንስ ነው ዋይል ነው በ5-6 ወር ነው። ከዛ የሆነ ኮሚኒቲ ቴክ ኬር ያደርገዋል። ሌላ ደግሞ ምን አለ እስቲ ሌላ ምን አለ መሰላችሁ ያ እኔም ከፍሎ አይደለም ግን ሌላ ምን አለ መሰላችሁ የመኪና ነው። መኪና እንግዲህ ያው 2009 ቶዮታ ካምሪ ነች እና ደግሞ የሷ ኢንሹራንስ እንትን ነው። እኔ ኢንሹራንስ በጣም ጥሩ ነው። ሀሪፍ መኪና የመኪና ኤክስፒሪየንስ ሀሪፍ ነው። ኢንሹራንስ ሀሪፍ ነው። 60 ብር ነው የምከፍለው ኢንሹራንስ። ግን የጋዝ ሁሌ ዶር ላይ ስለምሰራ የጋዝ ቢያንስ 20 ብር 40 ብር በቀን ሊሆን ብቻ 40 ብር 50 ብር ምናምን ወይ ደግሞ 20 ብር በቀን አይደለም በሁለት ቀን በዶር ላይ 200 ብር ከሰራው 20 ብር አወጣለሁ በሁለት ቀን ማለት ነው። ስለዚህ አጠቃላይ በቃ የጋዝ ኖርማል ስራ ብቻ የምመጣበት ከሆነ 200 ብር በቀኛል በወር ማለት ሳምንት 50 ብር ማለት ነው። በሳምንት 50 ብር ይበቃኛል የጋዝ አንድ ቦታ ብቻ ነው። ዶዳሽ ነው የምሰራ ግን ሌላ ወጪ ነው። እና ሌላ ደግሞ ምን አለ ሌላ በቃ እንደዚህ ልብስ ምናምን እኔ ደስ የሚለው ብራንድ ልብስ ነው አይመቸኝም። እንደዚህ ወጥቼ ምናምን እንደዚህ ብራንድ ልብሶች ነው አልገዛም። እቺን ጫማ ነች። እቺን ጫማ ደግሞ የዛሬ ዓመት ነው የገዛኋት። እሷንም በቃ እንዲሁ ለሙድ በቃ አለ አይደል እንዲሁ ዝም ብዬ ከተማው በናይክ ሲያብለጨልጭ እኔ እኮ ብር አለኝ ለምን እኔ ላብለጨልጭ እንዳያብራችሁ ልመሳሰል ብዬ ነው እንጂ ናይክ ራሱ አያስፈልገኝም ነበረ። እና ሌላ እንግዲህ ያልኳችሁ የጫማ ምናምን ነው። እንደዚህ ወይ አንዳንዴ ሽቶ በጣም ያስፈልገኛል። ሽቶ በጣም ነው የምወደው። ሽቶ እንደዚህ ሎሽኖች እንደዚህ መፋፋቂያዎች ምናምን የገላ ሳሙና እንደዚህ ቤዚክ የሆኑ ጽዳት መጠበቂያዎች ማለት የልብስ እንትን ምናምን እሱ ቢያንስ በሁለት ወር ምናምን በየ2 ወር ወይ 3 ወር እስከ 150 ብር ይበቃኛል። ወይ ደግሞ አንዳንዴም አንዴ ነው የምገዛው። ገብቷችኋል? አሁን ለምሳሌ ሽቶ አንዴ 100 ብር ሊሆን ይችላል ወይ አንዴ 200 ብር ሊሆን ይችላል ወይ 50 ብር 80 ብር። ስለዚህ ቢያንስ አጠቃላይ ለ3-4 ወር 4 ወር ማለት ነው 400 ብር ምናምን ወይ 300 ብር እንትን ይለኛል ዘበረኝ። ይሄ ማለት በቃ በወር 60 ወይ 70 ዶላር ማለት ነው። በወር 60 ወይ 70 ዶላር ሊበቃኝ ይችላል ማለት ነው። እና እሱ እንትን ካልኩ በኋላ ሌላ ምን አለ በቃ ሌላ ምንም የለብኝም። የመኪና ካለ እንትን ካለ የልብስ ምናምን አለ። ሌላ ምን የትምህርት ቤት የምግብ ከባዱ ምግብ በጣም ከባድ ነው ጋይሶች። ምግብ ነው የሚገለኝ። ምግብ ከባድ ነው። ኤኒዌይስ ምግብ ቤቴ ከሰራው 200 ብር ይበቃኛል ወይ 150 ብር 200 ብር ከተጨማለኩ ነው። እንደዚህ አንዳንድ ነገሮች ነው ካስፈለገኝ ምናምን 200 ብር ምግብ የሚያስፈልገኝ ቤቴ ለምድረው ከተጨማለኩ እንደዚህ የሆነ ሁሉም ነገር አንዳንድ ፕሮቲኖች ምናምን ዝም ብዬ አንዳንድ ምግብ ስትሬት ካልኩ ያው እንደባለፈው ምስር ምናምን በላኩ 100 ብር ይበቃኛል። ምስር ሩዝ ምናምን እንደዚህ ይሆን አለ አይደል ወይ ግን ቀን በቀን ስጋ ምናምን ሁሉ ነገር መብላት ከፈለኩ እስከ 200 ብር ያወጣለሁ which is very easy 200 ብር በቀን ውስጥ መስራት ይችላል። ኤኒዌይስ ምግብ 200 ብር በቃ 200 ብር ላወጣ እችላለሁ። ስልክ ነው ደግሞ ስልክ ሁለት ስልክ አለኝ። አንደኛው እንትን ነው 50 ብር ነው የምከፍለው። አንደኛው 150 ብር ነው የምከፍለው ነው አንደኛው 50 ብር ነው የምከፍለው። አንደኛው 120 ብር ነው ምናምን 120 ብር ከፍላ ደስ 180 ማለት ነው። ሶስተኛው ደግሞ ይሄ የመጨረሻው ማንንም የማይጠብቀው እንትን ነው። ማንንም የማይጠብቀው ምንድን ነው? ለእናንተ ለሶሻል ሚዲያ ቢያንስ አትሊስት በየወሩ ማለት ነው ወደ 300 ብር እከፍላለሁ። አትሊስት ለብቻ የአይዲ ያለ የእንትን አለ የኤዲተርና የታምኔል አለ። እሱ ሌላ 100 ብር ሊሆን ይችላል ወይ 60 ብር ወይ 50 ብር ሊሆን ይችላል። ከዛ ሌላ ደግሞ የማኔጅመንት ምናምን አለ። እሱም ሌላ 50 ብር ሊሆን ይችላል። ከያ ደግሞ ለቲክታክ እና ለኢንስታግራም ደግሞ አሉ ረን እንዲያደርጉልኝ አልጎሪዝም ፑሽ እንዲያደርጉልኝ ለሱ ምከፍለው አለ። በአጠቃላይ ሶሻል ሚዲያ ላይ ብቻ በየወሩ 300 400 ማላወጣ ይችላል። 300 ምናምን ያ ሜቢ 300 ብቻ ይበቃል። 300 ማውጣት ይመስለኛል። ያ ሜቢ
ያ በኢንስታግራም ቲክታክ 300 የሚወጣ ይመስለኛል እና በዛ ጎን ለጎን ደግሞ ስታፕ ሎስ ምናምን አለ የትምህርት ቤት እንኳን አልቆጠርኩት ትምህርት ቤት ለአንተ ስለሚከፍሉ አስቡ ጋይሶች ይሄ ሁላ ወጪ አውጥቼ እንደዚህ ኖረ ምናምን አሁን መኪና ልጨምር እያልኩ ነው እንዴት ነው ምን ታስባላችሁ ኤኒዌይስ መኪና ባካችሁ እኔ እንጃ ብቻ ግን ይሄን ሁላችሁ መፈልገው ማለት ነው ጋይሶች ይሄ ነው ወጪ እሺ ጋይሶች እናንተ አስቡ ይሄ ሁላ ወጪ ማውጣ ከሆነ እኔ ኖርማል በቃ ኖርማል እንደዚህ ፎብዬ ለመኖር ገቤ ስንት መሆን አለበት ምን ነው ካሜንት ላይ ጻፉልኝ እንግዲህ የአሜሪካ ኑሮ እኔ አሜሪካው ሰርቫይቭ ያረኩት ያለው ይሄን በመክፈል ነው ማለት ነው ስንት ሺህ ብር እንደሆነ በኢትዮጵያ እንግዲህ ቶታሉ ነው ታላ ቶታሉ ይሄ ነው ደን ይሄ ነው እንግዲህ ቶታሉ እኔ እስቲ እንግዲህ እንደዚህ አሜሪካ እንደዚህ በዚህ ብር ሰርቫይቭ ካረኩ ወጪ ስንት ማን ነው ገቤ ስንት ሊሆን ይችላል ምሮን ካስአስባችሁ ከነገራችሁን ኮሜንት ላገኘ 5 እድለኞች ወይ ደግሞ ወዲያው ለመለሱልኝ 5 እድለኞች ለነሱ የ100 ብር ካርድ ሸለማለን እንግዲህ ጊቫዌ ሪል መሆኑን እንግዲህ ቪዲዮ ቀርጬ አሳይቻችኋለሁ ተሸለም ሁሉም ፊታቸው አሳይቼ ስለዚህ እንግዲህ ገቤ ስንት እንደሚሆን ብቻ ገምቱ ለገመተ ሰው እንግዲህ 100 ብር ካርድ ሸለማለሁ ማለት ነው ቪዲዮስ ከመሰተካት በጣም አመሰግናለሁ ይመቻችሁ ፒስ